አሁን ስለከበደኝ አይደለም መጽሐፍ ቅዱስ ላይ ዛሬ 15 ዛሬ ሳምንት አዲስ ፍጥረታችሁን የሚል ትምህርት ተምረናል። ላይ በላረግን የእሑድ ቀንም ኪዳንን በተመለከተ ቤተሰብን አካልን ከመገንባት አንፃር እየተማርን ነበረ። እሱንም ላይ በላረግንም ትምህርቱን በተመለከተ ዛሬም በዛው መልክ ነው ትንሽ ጊዜ ከእግዚአብሔር ቃል አብረን እንድንካፈል ፈልጌ ነው። ይህን ትምህርት ስንማር በጣም እግዚአብሔር ለሰዎች ለልጆቹ ከሚሰጠው ትልቁ ነገር ማስተዋል የሚባል ነገር አለ። ማስተዋል ማለት 360 ዲግሪ ዙሪያ ማሰብ ማለት ነው። ስለዚህ ሁሉንም አቅጣጫ የማስተዋል መንፈስ ያላቸው ሰዎች በጣም ትልቅ አቅም አለው። ማስተዋል በመጽሐፍ ቅዱስ የአማኝ ትልቁ ፖይንት ነው። ለምን እግዚአብሔር በነቢያቱ በኩል የማያስተውል ሕዝብ አይደለም ነው። ምን የማያስተውል እግዚአብሔር ከኛ ምን ይፈልጋል ካላችሁት ማስተዋል የሚል ነገር በጣም ይፈልጋል። ምን ነው ይሆናል? ምን በእኔ ውስጥ ሆነ? ምን እግዚአብሔር ይሰራ? ምን ጠላት ሰራ? ምን እግዚአብሔር ሊሰራ ነው የሚለውን ነገር ፉትኖቱን በደንብ ካላገኘ ማለት ማስተዋል የሌለ አይነት ጉዞ ካሄድ ነው ግባት በደንብ አንደርስበትም። እና እግዚአብሔር ደግሞ አመራሩ አሰራሩ ለየት ስለምን እስራኤልን ከግብፅ አውጥቶ ዝም ብሎ ቱር አድርጎ ቢያስገባ 14 ቀን ብቻ ነበር። የ14 ቀን መንገድ 40 ቀን እንደዚህ በዚህ ወቅት ያስገባቸው ይችላል። 14 መንገድን ማስገባት ከብዶት አይደለም። እግዚአብሔር ህዝቡን ማስራት ነው የፈለገው። ግልጽ ነው። ህዝቡን እግዚአብሔር ማስራት ነው። በተአምራት በኩል ባህር ቢከፈልም ህይወታቸው ከግብፅ ያልወጣ ገና ያልጣሉት ገና መራገፍ ያለበት ገና መፍረስ ያለበት ገና መገንባት ያለበት ተጣብቆ ለረጅም ጊዜ የዋሉበት የኖሩበት ካልቸር አቅሯቸው ስላለ እንደዚህ በአንድ መንገድ ሊያስገባቸው ይችል ነበረ። እግዚአብሔር ርስት ማስጣት ሲፈልግ ምንነት ህዝብ አድርጎ ነው። እግዚአብሔር የተሰራ ህዝብ እንዲወርስ ፈልጓል። እግዚአብሔር እኛን ምን እያደረገን ነው? አሁን እየሰራን ነው። እስኪ አሜን በሉ። እግዚአብሔር ከሰራን በኋላ ደግሞ ካናኔው በፊታችን አይደለ? የሚወረስ ነገር በፊታችን። እግዚአብሔር እጅግ ብዙ ነገሮችን እየሰራ እንዳለ እናውቃለን። እና በሰኞ ትምህርት ላይ በዛሬ ሐሙስ ላይ እንደገና እሑድ ላይ እግዚአብሔር ብዙ ነገር ህይወታችን ላይ ያመጣል። እና በዚህ አቅጣጫ ላይ አሁን እነኛ ርዕሶች ለማንካት አይደለም። በተለይ ደግሞ ባለፈው ሳምንት የአፕሪል ወር መግቢያ ጀምሮ እግዚአብሔር አዘ ኪንግዶም ፋሚሊ እግዚአብሔር እያስገረመ ነው። ክብር ለኢየሱስ ይሁን። እንደ በፋሚሊ ደረጃ በቸርቹ ደረጃ በጋራ በግለሰብም ደረጃ በቤተሰብም ደረጃ የእግዚአብሔርን ክብር በብዙ አይተናል። እና ብዙ የምትሉትና የምንለው ነገር አለ። አንድ ርዕስ ወደ ልቤ ሲመጣ ይህን ነገር ንግግር ላድርገው፣ በቃ ይህን ነገር ውይይት ላድርገው ወይም ደግሞ ትምህርታዊ ላድርገው፣ ህይወታችን እንየው የሚል ነገር ነው። እና ከድል በኋላ የሚመጡ ፈተናዎችን መጠንቀቅ አለብን የሚል ነው። ከድል በኋላ ፈተና ይመጣል። ፈተና ሁለት አይነት ነው፣ ግን ድል አለ፣ ድልን ማለፍ አለ፣ ድልን መሻገር አለ። ድል የሚባል ነገር ሴሌብሬት ይደረጋል። ከድል በኋላ ቪክትሪን ቀጥሎ የሚመጣ ነገር አለ። ድል አለ በግልም በጋራ እንደ ህዝብም እንደ ቤተ ክርስቲያንም እግዚአብሔር ድል ይሰጣልና ድልን ተከትሎ የሚመጣ ሁለት አይነት ችግር አለ። ችግር ስላችሁ እንደ ችግርም እንደ ክብርም ያለ ነገር አለ። ስለዚህ ድል ሆኖ ከሆነ የድሉ ባለቤት መታወቅ አለበት አይደለ? ድል ከፈረስ አይመጣም አይደለ? ፈረስ ያሸንፋል፣ ፈረስ ይሮጣል አይደለ? ድል ከፈረስ አይደለም። ድል እንግዲህ ከፈረሰኛውም አይደለም። ፈረሰኛውም ድል አላመጣም። የሰልፉ መሪ ግን እግዚአብሔር ነው። ይሄ በእስራኤል ኮንቴክስት ነው የምናገራችሁ። ሰልፉ የማን ነው ያለው? እግዚአብሔር። የእናንተ አይደለም ብሎ እግዚአብሔር በፈሩ ጉዳይ ላይ ብዙ ጊዜ ድል ሰጥቷቸው ጋር። አሁን ግን ሰብሰብ ለማድረግ ካለን ታይም አንፃር በ3-4 ጉዳዮች ላይ ያነሳ ነው። ለምሳሌ ኢያሪኮ በነበረው ድል ላይ የተፈጠረ ነገር አለ። ኢያሪኮ ማለት አነጋጋሪ ነው። ከዛም በፊት ከዛም በኋላ የኢያሪኮ አይነት ድል አልተፈጠረም። ግልጽ ነው። ግንብን በዙረት ከተማን ማፍረስ
እንደዚህ አይነት ድል በምድር ላይ ከዛም በፊትም አልነበረም፣ ከዛ በኋላም አልተደረገም። ምክንያቱም ሆኖ አያውቅም። ለአንድና ለመጨረሻ የሆነ ነው፣ ግን አስገራሚ ድል ነው። ሁለተኛ ከጎልያድ መውደቅ በኋላ የነበረ ከጎልያድ ውድቀት በኋላ የመጣ ነገር አለ። ቀጥሎ ደግሞ በቀርሜሎስ ተራራ ላይ እግዚአብሔር በእሳት ራሱ ወርዶ የተገለጠበት ጊዜ ላይ የመጣውን ድል ተከትሎ የመጣ ነገር አለ። ሌላ ደግሞ ከትንሣኤ በኋላም የመጣ ነገር አለ። የኢየሱስ ክርስቶስ ሞትን ከሞት በኋላ ተከትሎ የመጣ ቻሌንጅ አለ እና ትንሽ ደቂቃ ውስጥ እንድናስተውል ነው። ከማስተዋል አንጻር እንደሚከፋፈል ነው። በመጽሐፍ ቅዱስ ውስጥ መጽሐፈ ኢያሱ ምዕራፍ 6ን እናወጣለን። መጽሐፈ ኢያሱ ምዕራፍ 6 ከቁጥር 24 እስከ 25 አብረን እናነባለን። እንግዲህ ምዕራፉ አጠቃላይ ስለ ኢያሪኮ መውደቅ ነው። እንዴት እግዚአብሔር ኢያሪኮ እንደሚሰጠው ከተናገረ በኋላ መጨረሻ 24 እና 25 ላይ አንድ መመሪያ ተሰጥቷል። እሺ ከተማይቱንም በእርሷም የነበረውን ሁሉ በእሳት አቃጠሉ። ነገር ግን ብሩንና ወርቁን የናሱንና የብረቱንም ዕቃ በእግዚአብሔር ግምጃ ቤት አደረጉት። ኢያሪኮን ሊሰልሉ ኢያሱ የሰደዳቸው መልእክተኞች ስለሸሸገች ጋለሞታይቱ ረዓብ የአባቷን ቤተሰብ ያላትን ሁሉ ኢያሱ አዳናቸው። እርሷ በእስራኤል መካከል እስከ ዛሬ ተቀምጣለች። ቁጥር ከዛ ቀጥላችሁ ማመት ትችላላችሁ። ቁጥር ምዕራፍ 7 ቁጥር 1 ምዕራፍ 7 ቁጥር 1 ላይ የእስራኤል ልጆች ግን እርም በሆነው ነገር በደሉ። ከይሁዳም ነገድ የሆነ አካን እርሱም የካሪም ልጅ የዘንባሪ ልጅ የዛራ ልጅ እርም ከሆነው ነገር ወሰደ። የእግዚአብሔርን ቁጣ በእስራኤል ልጆች ላይ ነደደ ይላል። በጣም ማይገናኝ ሁለት ነገር ተፈጠረ። አንደኛ የእግዚአብሔር ምሕረት እዚህ ጋር ኢያሪኮን አፍርሶ ትልቅ ከተማን አፍርሶ ትልቅ ድል ሰጥቶ ትልቅ እልልታና ትልቅ አምልኮ ከተደረገ በኋላ ኔክስት ዴይ የተፈጠረ ስህተት ነው፣ ሚስቴክ ነው። ምንድነው? እዚህ ጋር ጥፋቱን የሰራ አንድ ሰው ነው። እግዚአብሔር የተናገረው የእስራኤል ሕዝብ ነው። ግልጽ ነው። ምክንያቱም እግዚአብሔር ሁሉንም እንደ ሕዝብ ነው የሚያየው። ድል የእስራኤል ነው አይደለ? ሽንፈቱም ደግሞ የእስራኤል ነው የሆነው። የድሉ ባለቤት የድሉ መሰረት የሆነው ማን ነው? ጨኮላችሁ እስኪ እግዚአብሔር ነው ማለት ነው። ምክንያቱም እግዚአብሔር እስራኤልን እንደ ዛሬዋ ቤተክርስቲያን እንደ አንድ ነው። ምክንያቱም የክርስቶስ አካል ነው አይደለ? ብልቶች ብዙዎች ቢሆኑ አካሉ ስንት ነው? አንድ ነው። የአካሉ ራስ ክርስቶስ እንደሆነ ደግሞ የእስራኤል መንግስት ራስ ደግሞ ማን ነው? እግዚአብሔር ራሱ ነው። የእስራኤል ንጉስ እግዚአብሔር ነው። የእስራኤል ህዝብ ደግሞ የእግዚአብሔር አካል ነው። ምክንያቱም የመንግስት ካህናት ይላቸዋልና እግዚአብሔር ቃል። ስለዚህ እግዚአብሔር ነው ንጉሳቸው። ጦርነቱን የመራው መሰረቱን ያናወጠው መንግስቱን ያናወጠው ኢያሪኮን ያፈረሰው ንጉሳቸው አንድ መመሪያ ሰጥተዋል። ኢያሪኮ ከወደቀ በኋላ የሚወድቀው በእናንተ ጉልበት አይደለም፣ በእናንተ ኃይል አይደለም። በጣም በጣም በማይመስል መንገድ ይወድቃል። ግን የኢያሪኮ ከተማ ነገር አይነካም ማለት ለእኔ የተቀደሰ ነው። እስኪ አሜን በሉ። ብዙ ከተሞችን እግዚአብሔር ሰብሮ ከሰጣቸው በኋላ ምርኮ ለራሳቸው ውሰዱ ነው። በኢያሪኮ ከተማ ላይ በሚደረገው ነገር ላይ ግን የኢያሪኮ ጉዳይ ክብሩ የኔ ነው አለ። በኢያሪኮ ከተማ ላይ የሚፈጠረው ነገር እንደ ህዝብም እንደ ቤተሰብም እንደ ግለሰብም እንድታስተውለዋል። በሙሉ እስራኤል ጠብቋል፣ ግን አንድ ግለሰብ አልጠበቀም። እግዚአብሔር ግን በሙሉ ጠብቆ አንድ ግለሰብ ሲያጠፋ ምን አለ? እስራኤል በድሎኛል። ግን እስራኤል በድሎኛል እንዴት ያስብላል? እግዚአብሔር መመሪያውን የሰጠ ለሁሉ ነው። ጥፋቱ ግን የግለሰብ ሆነ። ሽንፈቱ ወደ ማን አመጣ? ለሁሉም አመጣ። ምን ስህተት እንዳመጣ ታውቃላችሁ? የእግዚአብሔር ቁጣ በሁሉም ላይ ወደቀ ይላል። በደንብ ልብ ብላችሁ ሲሆን አሁን ከርዕሱ አንፃር ከድል በኋላ ድል የሰጣቸው እግዚአብሔር ቁጣ በህዝቡ ላይ ሲነድ እልልታቸውን ሳይጨርሱ ሃሌሉያቸውን ሳይጨርሱ እግዚአብሔር መግደል ጀመረ። ማንን? የራሱን ህዝብ።
ቁጣው ነደደ ይላል መጽሐፍ ቅዱስ። ምንም ለቀብራችሁ ስሙ። 36 ሰው ሞተ። 36 ወታደር ወይም ደግሞ ለጦር መሪዎች ሞቱ። ኢያሪኮን የመሰለውን ከተማ ያፈረሰው ሕዝብ ጋይ በምትባል ምጥጥዬ ከተማ ላይ እጅ ሰጡ። ምንድነው ባላችሁ? በትልቅም ነገር ይሁን በትንሽ ነገር ለካ የእስራኤል የድል ምክንያት እግዚአብሔር ነው። እስኪ ጮኩላቸው አሜን በለው። ለካ የድላቸው ምክንያት ማን ነበር? እግዚአብሔር ነው። እግዚአብሔር ከሌለ ትንሽ ነገር የሚያሸንፋቸዋል። ለካ ትልቁ ድንጋይ የተሸነፈላቸው ተራራ የፈረሰው ለካ የእስራኤል ጉልበት አልነበረም። በትልቅም ነገር በትንሽም ነገር ለካ የእስራኤል ኃይል እግዚአብሔር ነበር። ከእግዚአብሔር ጋር ከተጣሉ በኋላ ትንሽ ነገር አሸነፋቸው። አንድ ሰው ሳይቆስል ኢያሪኮን አፍርሰው ገና ውጊያ ሳይጀምሩ 36 ሰው ሞተ። የገደለው ጋይ ሕዝብ አይደለም፣ የእግዚአብሔር እጅ ከመሃላቸው ስለተለየ። እንዴት ተለየ ሲባል እግዚአብሔር አንድ ሰው መነካት የሌለበት ነካ፣ እንደ ግለሰብ ማለት ነው። ከድል በኋላ ሰዎች እንዴት እንደሚስቱ ላያውቁ ይችላሉና በዚህ ቦታ ላይ አንድ ቤተሰብ በስውር ነው የሳተው። እርም የሚባል ነገር ድብቅ ማለት ነው። ነገር እርም ማለት እርም ካላችሁ አንድ ነገር እርም የሚባል ነገር በገሃድ የሚሰራ አይደለም። እርም ማለት ስውር ስራ ነው። ጓዳ ነው የሚሆነው፣ በግል ህይወት የሚሆን፣ በቤተሰብ የሚሆን፣ በግል ሰው የሚሆን፣ በጋራ የማይሰራ። በጋራ ጻድቃን ናቸው እስራኤል፣ በግል ግን አንድ ቤተሰብ ላይ ተገኝተው። ቁጣውን ግን የምን አደረገው? የጋራ አደረገው። እየሄዱ ከነበሩበት ከድል ጉዞ አስቀምጦ አስለቀሳቸው። በጌታ በኢየሱስ ስም ዛሬም እኛም ኢያሪኮን ባንዋጋም ድላችንን የሚያዘገኝ ማንኛውም ነገር በግልም በጋራም የተነቀለ ይሆን። አሜን። አዎ ማስተዋል የሚባል ነገር ከድል በኋላ ቆም ብለን ማየት አለ። ለምን መሰላችሁ? ብዙ ጊዜ ካሸነፈ በኋላ የአገር መከላከያ ውጊያ ከጨረሰ በኋላ ምንድን ነው የሚያደርገው? ፌሽታ ነው የሚያደርገው አይደል? ከተማ ይገባል፣ ምናምን ይገባል፣ የሆነ ነገር ይሆናል፣ መጠጥ ይጠጣል። በቃ ነፃ ይሆናል። ምክንያቱም አንድ ጦር አሸንፈዋል። ግን ድብቅ ጦር የሚባል አደገኛ ነገር ደረራል። ጠላቶች ባሸነፉ ጊዜ ድብቅ ጦርን ሌላ ጠላቶች ያዘጋጃሉ። በተዝናኑ ጊዜ፣ ቀበቶ በፈቱ ጊዜ፣ ክላሻቸውን ባስቀመጡ ጊዜ፣ ቦምቡን ባስቀመጡ ጊዜ አድብቶም ይመጣዋል። ስለዚህ ወታደር ሁሉ ጊዜ ንቁ ነው የሚሆነው። ለምን? ከድል በኋላ ከተዝናና ነው ጥቃት የሚመጣው። ምክንያቱም ቀበቶ ይፈታል፣ ጫማ ይፈታል፣ ኤቭሪ ሬዲ የሆነ ነገር ይፈታል። ተሸንፏል በሚል አዋጅ እዛን ሰዓት እንዳገር እንደ ወታደር የሆነ ፕሪንሲፕል አለ። እንደ እግዚአብሔር ኪንግዶም ደግሞ ወገቡን ያልፈታ እዚህ ሲመታ ጭንቅላቱን ጥሎ እዛ ጋር ነቃ የሚል ስላለ እኛ ሁሌ የማይፈታ ወገብ አለ። አሜን። ሁሌ የነቃ ስለዚህ ምንድነው ከአካን የሚያስተውር ዛሬ እያልኩ አይደለም። እኛ አሁን ያዘ ኪንግዶም ኦፍ ፋሚሊ እንደ ቤተሰብ ምርኮ ወቅት ነን። የሆነ ነገር አይሆንም ተብሎ በተባለበት መሆኑ ተረጋግጧል። የትም አይደርሱም የተባለ ሰው የትም እንደሚደርስ ተረጋግጧል። እግዚአብሔር ከኛ ጋር መሆኑን አፈሩ፣ ምድሩ፣ ድንጋዩ አመስክረዋል። አሁን ሌላ ነገር ለመናገር አፍ የላቸው። ግን የተነገረልን ሰዎች ድሉን ካጣጣምን በኋላ ውጤቱ ላይ ከደረሰ በኋላ እስራኤል እንዴት ነው እኛ እንዴት ነው የሚል ነገር ማየት ነው። አንዳችን ላይ የሆነች ሚስቴክ ብትፈጠር አንተ ተብለህ ተነጥለህ አይደለም የምትታየው፣ ከእንግዲህ ነው የምትታየው። ጓዳችን ላይ በድል ማግስት እንዳይመጣ አካን የሚባለው ነገር ከባድ ነገር እንደፈጠረ መጽሐፍ ቅዱስ ይናገራል። ወደ ደርገን ስናጠና ኢያሱ ግራ ገባው። በእግዚአብሔር ፊት ተደፍቶ ቀን ሁሉ ጸለየ ይላል። እግዚአብሔር ዝም ብጮይ መልስልን፣ ብጮይ መልስልን፣ ብጮይ እግዚአብሔር አዋረድከን ምን አረግ ነው ማለት ኢያሱ አልገባ ነው። እግዚአብሔር ሕዝቤ እስራኤል እርም ነክቷል አለ። እግዚአብሔር ደግሞ አካል ብሎ ቢነግረው ጥሩ ቀላል ነበር። እስራኤል ነክቷል ሲል ሙሉ እስራኤልን ሜዳ ላይ አወጣ ኢያሱ። በሉ አሁን አለ በወገን 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 ተከፈሉ። 12 ነገድ አድርጎ ከፈለ። ከ12 ቀጠለና ቤት 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 በተበተነ። ከቤት ወጥ ቀጥሎ ደግሞ የአባት ቤት የአባት ከዛ ዕጣ ስትል ሲመጣ ዕጣ ስትል ሲመጣ ዕጣ ስትል ሲመጣ ማን ላይ ነው ወደቀ? አካል ላይ ወደቀ። አስጨነቀና አንተ ነው ያስጨነቀና። በሚገርም ጥበብ አካል ወጣ። ከዛ በኋላ የተደረገው ነገር አንደኛ ህዝቡ አግሬሲቭሊ አዝኗል። ሁለተኛ ህዝቡ ተጎድቷል።
የእግዚአብሔርን ቁጣ ማስመለስ ስለነበረባቸው አካንንና ምንም ያላጠፉትን ሕፃናትን ሚስቱን ጭምር አደባባይ አውጥተው ሙሉ እስራኤል ድንጋይ በላዩ ላይ ወርውረው የኃጢአት የእርም ክምር አደረጉ። ከዛ በኋላ የእግዚአብሔር ቁጣ ተመለሰ። እግዚአብሔርን የሚያስቆጣ ነገር በማናችንም ላይ እንዳይኖር ዘንድሮ እግዚአብሔር አብዝቶ ያንቃል። አሜን። እግዚአብሔር በምን አቅጣጫ እንዳያዝንብን ሁሌ ምንድነው እግዚአብሔር ያየ ነገር አለ ወይ? እኔ ማቀው ነገር የለም። ግን ምንድነው እግዚአብሔር እንድንማር ያፈለጋ? መቼም ዘመን የትም ዘመን ከድል በኋላ ማስተዋል ከጎደለ አደጋ ይኖራል። ስለዚህ እስራኤላውያን ጀግናውን ጦርነት፣ አደገኛውን ጦርነት፣ ከባዱን ሰፈር አሸንፈው ቀላል ሰፈር ላይ ተሸነፉ። ጦርነቱ ያላለቀ ጉዞ ላይ ስላለን በግል ትጥቅ የሚፈታ ወገቡን የሚፈታ ህይወቱን ላላ አድርጎ በማይሆን ቦታ ላይ ወዳጅ የሚሆን ሰው ካለ ምናልባት ማናካት የሌለበትን ነገር በግል ነክተን የጋራ ችግር እንዳናመጣ አዘክኝ ነው። ፋሚሊ እግዚአብሔር ከኢያሪኮና ከአካን ህይወት የሚያስተምረን ነገር ምንድነው? ሰማይን የሚያዘጋ እግዚአብሔር ከኛ ማል እንዲርቅ ይህ ድል የጀመረው ድል እንዳይቀጥል የሚከለክል ነገር እንዳይፈጠር እግዚአብሔር ከጓዳ እስከ አደባባይ እንድንጠነቀቅ ይፈልጋል። ጌታ ይጠብቃል። እስኪ አሜን በሉ ባካችሁ። የተሸሸገ ነገር እንዳይኖር በልባችን፣ በጓዳችን፣ በስራችን ቦታ ሁሉ ጊዜ የእግዚአብሔርን ፕሬዘንስ የሚያልቅ ነገር እንዳይፈጠር ጌታ ድንቅ ነገር እየዘራ ባለባት ቤተ ክርስቲያን ላይ ጠላት እጅ እየሰጣ ባለበት ጊዜ ላይ ጠላት ከኋላ በኩል እንዳይመጣ ይህንን እንድንማር ያስተምረናል። ይህንን በስፋት ማንሳት ፎከስ የምናደርገው ነገር የተፈጠረ ነገር አለ ምናምን በሚል አይደለም። ሁል ጊዜ የነቃ ነው ሆነ። አዲስ ሰይጣን የለም። ሰይጣን ራሱ ነው። ዛሬም አለ። ሙያውን አልጨረሰም። መልኩን እየቀየረ ዛሬ የሚሰራ ከተዘናገረው ሰይጣን ነው። ለዘላለም ሐሳቡን ላለመሳት ግን እናስተውላለን። አሜን። የእግዚአብሔር ቃል ለምናችን ተጽፏል? ለትምህርታችን የደረሰ እንዳደርስብን ያገኛቸው እንዳያገኝ አይደለ? ምክንያቱም ድል ላይ ነን ያለን። የማይሳካ የሚመስል ኢያሪኮ እኮ በዙረት ነው የወደቀው። የኢያሪኮ መንግስት እኮ ግራ ተጋብቷል። አሁን እግዚአብሔር ይመስገን ከእኔም በላይ እናንተ በግል የምትነኩ የምትባሉ ብዙ ስትባሉ ቆይታችኋል። በቅርብ ቀን ሰርግ ከሆነ ወዲህ ከዛ ሴራ ከሰሩት በጣም ሴረኛ የነበረ ሰው ጠርቶ እኔ በዛ በቸርች ጉዳይ ላይ በጣም ስጋፋ በጣም ያደረኩት ነገር የለም ይቅርታ ጠይቄ እፈልጋለሁ ብሎ ጠይቋል። ስሙን አልጠራላችሁ ከነበሩት ዋና አይደለም። ያ ታዲያ እኔን የሚያፋንን ጉዳይ አይደለም። ያላለቃ የክፋት ገመድ አለ። አስቴር በጣም የምትገርም ሴት ነች። ሃማ ከተገደለ በኋላ እልል አላለችም። ኧረ 70 ወንድ ልጆች አሉ። ኧረ ስንት ሴረኛ አለ። ሴረኛን ካለቀ በኋላ ደብዳቤ ስንት መሰሪ ትውልድ የሚጨርስ የሃማ ደብዳቤ አለ። ካለበት ተፈልፍሎ ይውጣለች። አሁን ደግሞ ሌላው ደብዳቤ ይጻፋለች። መሰረቱን ነቃቅላ ነው የጨረሰችው። ወገኖቼ ጠላት ተሸንፍ ያለው ብልም እጅ የሰጣ እንዳይመስላችሁ መንቃት ነው። ገና ያልተመነጠረ አለ። ገና መመንጠር ያለበት ነገር አለ። ከድል በኋላ ጸሎት ካቆምን ግልጽ ነው። ከድል በኋላ ትጋት ካቆምን፣ ከድል በኋላ ቅድስናን ካቆምን፣ ከድል በኋላ ከወትሮ በላይ እንጂ አንዳንድ ጊዜ ሁሉ ያለቀ የሚመስለን ጊዜ አለ። ከድል በኋላ የምንጠናቀቀው መጀመሪያ ድል ያለቀ እንዳይመስለን። ሌላ ጋይ የምትባል ደካማ አለች። አደገኛውን ጊዜ አልፈናል ብለን ከተዘናገን ኢያሪኮ ላይ ተፈጽሟል። ማይናካ ነገር መቼም መልከት የለብን። ክብር የእግዚአብሔር ነው። ክብር የማን ነው? የእግዚአብሔርን ክብር አናውቅም። አሜን ነው። ክብሩን ለማንም አሳልፈው አይሰጥም። ምስጋናው ለተቀረጹ ምስሎች አይሰጥም። ክብር የእግዚአብሔር ነው። ንጹህ ነገር የእግዚአብሔር ነው። ቅድስና የማን? የእግዚአብሔር ነው። አይናካም። በኃይላችን በጉልበታችን ብለን አንልም። አላመጣንም። ሁላችንም አሁንም ኃይሌ ማን ነው? ስለዚህ አሁንም እንዲሁ በጌታ ፊት ለመደፋት ነው የምንዘጋጀው። መደፋት ካቆም ነው በእኛ የጀመርነው አለ። ዊን አድርገናል፣ አሸንፈናል። ክብር የራሳችን እያደረገ ነው። ስለዚህ ዛሬ አካን የወሰደ አይነት ዕልም ቤታችን ላይ የምናስቀምጠው ብርና ወርቅ ሳጥን ውስጥ ባናስቀምጥም ወገኖቼ ክብር አይናካም። ክብር የማን ነው? የሰራው ማን ነው? ይህንን መንፈስ ህይወታችን ላይ ካላመጣን ችግር ነው።
ሌላ ደግሞ ክብርን ለእግዚአብሔር ስናመጣ ከጓዳ ጀምረን ከቤታችን ጀምረን ህይወታችን፣ ኑሯችን፣ ንግግራችን፣ ሞቲቫችን ሁሉ ጊዜ በእግዚአብሔር ፊት ቅድስና የተቀደሰ ሆኖ መቅረብ መቻል አለበት። በብዙ አንግል እንማራለን። አላቆያችሁ። ሌላኛው የባልዓም እርግማን ከከሸፈ በኋላ የመጣ ስህተት አለ። ዘኍልቍ ምዕራፍ 22፣ 23፣ 24ን ስታነቡ ባልዓም ለመርገም 7 ተራሮችን ሁሉ መርጦ አልተሳካለትም። እግዚአብሔር በፊቱ እየቆመ እርግማኑ ወደ በረከት ቀየረ። ወዶ አይደለም፣ እግዚአብሔር መንገዱ ላይ ቆሞ ነው። በጣም የሚገርመው ግን ባልዓም አንድ ጊዜ አልሳካ ሲለው አህያይቱን እየደበደበ አልፎ ለማየት ሲፈልግ የእግዚአብሔር መልአክ ፊቱ ላይ ቆመ። እኔን አዲስ ኪዳን ላይ ብላል የነቢዩን እብደት አህያይቱ ተናግራ አዳነችው ይላል። ሰይፍ የያዘ መልአክ አለ። በጣም የሚገርመው ነገር ሌላ ኮረብታ ላይ ሁሉ እያመነ እየባረከ መጣና አሁንም አማራው እርግማን ሲያምረው መንገድ ቀይሮ ሴት አህያይቱ ፊት እግዚአብሔር መልአክ ተገለጠ። አይኗ አየና ማለፊያ መንገድ ተዘግቷል ብላ አጥሩ ላይ ስትሳቅበት በዱላ ደበደባት። ለምን ትደበድበኛለህ አለችው። ለምን ትደበድበኛለህ? እንዴት ነው ማልደበድብሽ? እንደው ሰይፍ ባገኝ ኖሮ ገልሽ ነበራል። እስከ ዛሬ እኔ አስቸግሬ ያውቃለሁ አለች። አላየኝማ ከፊት የቆመው አለችው። ይህ ሰውዬ እግዚአብሔርን ወዶ እግዚአብሔርን ፈልጎ ነብይ ሆኖ አይደለም። ምን እንደተፈጠረ ብቻ ላሳያችሁ ነው። ከዘኍልቍ ምዕራፍ 24 በኋላ እርግማን አልሳካስም፣ ግን ምክሩ ክፉ ሆኖ ሰርተዋል። በአንዱ ባይሳካው መንገድ ቀይሮ የሚመጣ መንፈስ አለ። ከድል በኋላ ስንረጋጋ ሳናስተውል ስንቀር እስራኤላውያንን በጣም ከእግዚአብሔር ጋር ያጣለ ነገር አለ። እሺ ቁጥር 25 ምዕራፍ 24 ቁጥር 25 ላይ እርግማን ማድረግ አቃተው ባልዓም። ቁጥር 25 24 25 ላይ ይላል ባልዓምም ተነሳ ተመልሶ ወደ ስፍራው ሄደ፣ ባላቅም ደግሞ መንገዱን ሄደ ይላል። ኦልሬዲ የእርግማን ነገር ከሸፈ። ገባችሁ? አልተሳካም። ሃሌሉያ። በያዕቆብ ላይ ድግም በእስራኤል ላይ እርግማን ሟርት አይሰራም ብሎ ወደ ቦታው ሄደ። ንጉሱ ወደ ቦታ ሄደ፣ እሱ ወደ ቦታ ሄደ። ግን ምን ሆነ? ምዕራፍ 20 ቁጥር 1 እስራኤልም በሴትም ተቀመጡ፣ ሕዝቡም ከሞዓብ ልጆች ጋር ያመነዝሩ ጀመር። ግልጽ ነው። የሞዓብ ንጉስ ባልዓም የነበረው ቅድም በምን ነበር የሞከረው? በእርግማን። እርግማኑ አልሳካ ሲል እዚህ ጋር በደንብ አሳያችሁ። ወደ ራእይ ሄዳችሁ ስታነቡ ጊዜ አልወስድባችሁ። ጦንቃይ ሰፈር ሄደና አንድ ምክር መከረ። በመርገም አልቻልናቸውም ማለት በፊታችን እግዚአብሔር ቆሟል አለ። አሁን የምንችለው አለ እስራኤላውያን ከእግዚአብሔር ጋር ማጣላት እንችላለን አለ። እንዴት? ወዳሉበት ሰፈር ሴቶቻችንን ቆንጆ ቆንጆ ልብስ አልብሰን ወደ ሰፈር እንላክ ብሎ ምክር ሰጠ። ከዛ በኋላ ሴቶቹ ከሞዓብ ወንዶች ጋር እንዲገናኙ ወደ የድንኳኖች ሲሰዱ መጽሐፍ ቅዱስ ሲናገር ላምብና ቁጥር 2 ሕዝቡም ወደ አምላኮቻቸው መስዋዕት ጠሩ። ሕዝቡም በሉ፣ ወደ አምላኮቻቸውም ሰገዱ። እስራኤልን ብዔልፎገርን ተከተለ። ሉክ አንደኛ የሳቱበት ነገር አምልኮ፣ ሁለተኛ የእግዚአብሔርን ቁጣ በእስራኤል ላይ ነደደ። እግዚአብሔርን ሙሴን የእግዚአብሔር የቁጣው ጽናት ከእስራኤል እንዲመለስ የሕዝቡን አለቆች ሁሉ ወስደ በፀሐይ ፊት ወደ እግዚአብሔር ስቀላቸው አለው። ማንን? የእስራኤል አለቆች። ወደ ታች እየወረዳችሁ ስትሄዱ ፊንያስ የሚባል አንድ ካህን ልጅ አንድ እስራኤላዊ ከዚህ ከሞዓብ ሴት ጋር አብሮ በድንኳን ውስጥ ተኝቶ እያለ እግዚአብሔር ቁጣ በጣም ነበረና ወዶ በጦር ሁለቱንም በአንድ ላይ ወጋ። ከመሬት ጋር ሲያጣብቅ የእግዚአብሔር ቁጣ በረደ። ይህ ቁጣ መጣ። እግዚአብሔር እርግማንን የከለከለ አምላክ እግዚአብሔር ለምን እንዲቆጣ ሆነ ከተባለ አለማስተዋል። እግዚአብሔር ይመስገን። ዛሬ ለምናገረን ጌታ ክብር እስኪ አሜን በሉ። ማስተዋል ይሆነልን። ሰይጣን ፊት ለፊት አይችልንም፣
ግልጽ ነው። ሟርተኛ ፊት ለፊት እስራኤልን አቃተው፣ ረጋቢ አቃተው፣ ኢያሪኮ አቃተው። በኋላ በር ግን አደገኛ እግዚአብሔር የሚያስቆጣ ስራ አሰራ። ክርስትና በሁለት አቅጣጫ በጣም መስተካከል አለበት። በመንፈስ በመነዳት እግዚአብሔር ከኛ ጋር ሆኖ የምናመጣው ድል አለ። በማስተዋል የምንኖረው ህይወት ደግሞ አለ። ከድል በኋላ ኑሮ የሚባለው ነገር ካልኖር ነው የአኗኗር ስልታችን ከእግዚአብሔር ጋር ካጋጫ ድላችንን የሚያስቀለብስ አደጋ እንዳይመጣ ዘውትር እንድባለ አይምሮ እንድናስብ ጥሩ ነው ለማለት ነው። ከድል በኋላ መጠንቀቅ ያለብን ነገር አንደኛ ከድላችን በኋላ ሁል ጊዜ የድላችን ምንጭ የሆነውን እግዚአብሔርን እንዳናስቆጣ። የትኛውም ነገር ይሁን እግዚአብሔርን የሚያስቆጣ ነገር ከሰፈራችን እግዚአብሔር ያድርግ። ከምቾት ጋር ከድል ጋር ከምን ጋር የሚመጣ ነገር ካለ ጀስት ምክራዊ ነው ከመጽሐፉ ጀስት ሃይላይት ትምህርት ነው ማነሳላችሁ። አሁን ሁለቱንም ያነሳውላችሁ አሉታዊ የሆነ መጥፎ ነገሩን ነው ያሳየው። ከመጥፎ ነገር አንፃር አዎንታዊ ነገር ደግሞ አለ። ከድል በኋላ ነው ጎልያድ በዳዊት እጅ ከወደቀ በኋላ እየሰማችሁ ነው። ማን ነው የጣለው? አንገቱን የቆረጠው ጎልያድን ማን ነው? ዳዊት ነው። የማንም ልብ ስለዚህኛው ሰው አይ እንደዚህ ለሆነ ሰው ልብ አይውደቅ ካለ በኋላ እኔ ገጥማለሁ ይረኛ ኧረ አይቻልም ምናምን ሲባል እንዴት እንደሚቻል እግዚአብሔር ከሱ ጋር ሆኖ በአንድ ጠጠር ድንጋይ አነሳው። ከዛስ አንድ ነገር ይዞ መጣ። የእስራኤል ሴቶች ደስ አላቸውና ምን አሉ? ንጉሱን ሊቀበሉ ወጡ። ንጉሱ ከጦርነት እየተመለሰ ነው። ዳዊት በእጁ ምን ይዟል? የጎልያድን ጭንቅላት ይዟል። ሳኦልና ዳዊት ከአና አባኔር የሚባሉ ሰራዊቱ ሁሉ ድል ቀንቶላቸው ተመልሶ እየመጡ ነው። ሴቶቹ ድንገት መዝሙር ቀየሩ። ምን አሉ? ሳኦል ሺህ ገደለ፣ ዳዊትስ እልፍ ገደለ የሚል ዝማሬ ሲወጣ ሰውየው ገና ከተማ ገብቶ ሳይጨርስ ልቡ ተለወጠ። በእስራኤል መካከል ላይ ድል ነው ሽንፈት ነው አለ። ትልቅ ድል ነው አለ። የእስራኤል መከራን እግዚአብሔር በዚህ ብላቴና እጅ አንስተዋል። የድላቸው ውጤት ደግሞ በእጃቸው አለ። በዚህ ሰዓት ላይ ግን ከሜዳ ከሚመጡ ሰዎች ሰፈር ላይ ያሉ እናቶች ሲያጨበጭቡ ድላቸውን ሲያጣጥሙ የዝማሬ ቅላሴ እግዚአብሔርም ያርገው ሴቶችም ያርጉት ብቻ ነገር ፈጠረ። ከድል በኋላ የሌላኛው ልብ በወንድሙ ላይ ሊቀየር ጀመረ። ዳዊት እልፍ ገደለ የሚባለው ነገር ሳኦል ሺህ ገደለ የሚባለው ነገር ሳኦልን አናደደው። ይሄ ሰውዬ ምን ቀረ ከኔ ከብኔ በቀር ወንበር አይደለ እንደቀረው በዚህ ከጨመረ ይሄ ሰውዬ ወንበሬን ሊቀማ ነው አለ። ሴቶቹን ያዘመረው ምንድን ነው? ድል ነው ሽንፈት? እስኪ በሉ። በምን ምክንያቱ ሴት ሁሉ ወጥቶ የዘመረው? በድል ምክንያት ነው። ይኸውላችሁ ሁለተኛ እግዚአብሔር በእስራኤል ምድር ላይ ያመጣውን ድል በዳዊት ሕይወት ላይ ሌላ የፈተና ጅማሬ ነው። ዳዊትን አንበሳ ጋር ግጠሙት፣ እግዚአብሔር ከሱ ጋር ነው። ከጎልያድ ጋር ግጠሙት፣ ከፍልስጤማውያን ጋር ግጠሙት፣ እግዚአብሔር በእጁ አሳልፎ ይሰጣል። አሁን ግን መልሶ የማይመታው ጠላት ጋር ተጋጠመ። ማን ነው መልሶ የማይመታው? ሳኦልን እንዴት አድርጎ ይምታው? ሳኦልን ማን ነው የቀባው? እግዚአብሔር የቀባው ነው። እግዚአብሔር በቀባው ነው እጄ እንዴት ተነሳ? እግዚአብሔር የቀባው ሰው እንዴት እግዚአብሔር የቀባውን ሰው ይወጋል? አየህ ሲደባለቅ አለማስ ከዚህ ቤተ ክርስቲያን እግዚአብሔር የማስተዋልን ውሃ እንደ ወንዝ ያብዛት። ከሴቶች ከወንዶች ማስተዋል አይወሰድ በኢየሱስ። ጠላት ማንን ይጠቀማል? የማያስተውል። መጽሐፍ ቅዱስ እንደምታውቃላችሁ በሳኦል ላይ ክፉ መንፈስ መጣበት። አየህ እግዚአብሔር ይመስገን የሚባለውን ሰዓት ትቶ ሌላ ጉዳይ ማሰብ ጀመረ። አንድ መጽሐፍ ለምንላችሁ አንደኛን ሳሙኤል ምዕራፍ 19 ይሁድ ቀን አንዳንዶች ከኪዳን አንፃር አንስቼ ስለነበረ እዛ አልቆየም። አሁን ውስጣችን ላይ እግዚአብሔር ምን እንዲቀር ፈልጎ እያስተማረን እንደሆነ ባላቅም እግዚአብሔር የሚያውቅ ነገር አለ። ኦኬ
አንደኛ ሳሙኤል ምዕራፍ 19 ቁጥር 1 ሳኦልም ለልጁ ለዮናታንና ለባሪያዎቹ ሁሉ ዳዊትን ይገድሉ ዘንድ ነገራቸው። የሳኦል ልጅ ዮናታን ግን ዳዊትን እጅግ ይወድድ ነበረ። ዮናታንም አባቴ ሳኦል ሊገድል ፈልጓል፣ አሁን እንግዲህ ለነገው ተጠንቅቀህ ተሸሸግ፣ በስውርም ተቀመጥ፣ እኔም እወጣለሁ፣ አንተም ባለበት እርሻ በአባቴ አጠገብ እቆማለሁ፣ ስለ አንተም ከአባቴ ጋር እነጋገራለሁ፣ የሆነውንም አይቼ እነግርሃለሁ ብሎ ለዳዊት ነገረው። ዮናታንም ለአባቱ ለሳኦል እርሱ አልበደለህምና ስራውም ለአንተ እጅግ መልካም ሆነዋልና ንጉሡ ባሪያውን ዳዊትን አይበድለው፣ ነፍሱንም በእጁ ጥሎ ፍልስጤማዊውን ገደለ። እግዚአብሔርም ለእስራኤል ሁሉ ታላቅ መድኃኒት አደረገ። አንተም አይተህ ደስ አለህ። በከንቱ ዳዊትን በመግደል ስለምን በንጹሕ ደም ላይ ትበድላለህ ብሎ ስለ ዳዊት መልካም ተናገረ። ሳኦልም የዮናታንን ቃል ሰማ። ሳኦልም ሕያው እግዚአብሔርን ዳዊትን አልገለውም ብሎ ማለ። እግዚአብሔር ይመስገን። ዮናታን ምንድን ነው ያደረገው? ዳዊትን ለምን ልትገለው ትፈልጋለህ? እሱ እኮ ለአንተ መልካም አድርጎልሃል። እንደውም ደስ ብሎሃል እኮ። ደግሞ ሌላ ነገር ልንገርህ ያለ ዳዊት ያደረገው ነገር ለእስራኤል ሁሉ ነው። እግዚአብሔር እኮ ለእስራኤል ሁሉ ትድግና አድርጓል። ዳዊት ያደረገው ነገር እኮ ደስ ብሎ ነበረ። እንዴት ልትገለው? እንደውም እኛንም ግደል ብለህ ትመክራለህ። አጋንንት እግዚአብሔር ይገስጸው። እስኪ እግዚአብሔር ይገስጸው በልዋቃል። ያላሰብነውን ደስታውን ወደ ሌላ ነገር ቀየረው። እውነት ለመናገር አባቱን ልቡን አግኝቶ ተናገረ። ደስተኛ ነህ አለ። በምን? ዳዊት በመጣው ድል። አሁን ግን እንዴት ግደል የሚለው ነገር መጣበት? ምን ማለት ነው? ከራሴ አይደለም፣ ከራሴ አይደለም። ይሄ ግደል የሚል መንፈስ ከራሴ አይደለም። ድሉ እኮ የእስራኤል ነው። ድሉ እኮ አስደስተዋል። ድሉ እኮ የሁላችንም ነው። ነፍሱን እኮ ለሞት ሰጥቶን እኮ ያደረገው ብሎ ስለው ማለለት። በእውነት አልገለውም። ድንገት በሰዎች ውስጥ የሚገባ አጋንንት የተመታዩ አጠገባችሁ ያለውን ሰው ጠላት አይጠቀመኝም፣ እግዚአብሔር ብቻ ይጠቀመኛል ነው። አንተ ያልተጠበቀ ነገር እኮ ነው። እንደውም መጽሐፉን ሄዳችሁ ስታነቡ አባኔርን ጠርቶ መጀመሪያ 3 ጊዜ ነው ሳኦል ዳዊት ጠየቀው። አንደኛ ሊዋጋለው ስል የማን ልጅ ነው አለ ሳኦል። የእሴይ ልጅ ነው አለ። ከቀረባም በኋላ የማን ልጅ ነው አለው። የእሴይ ልጅ ነኝ አለ። ድል አድርጎ ሲመጣም ደግሞ የማን ልጅ ነው አለ። የእሴይ ልጅ ነኝ አለ። አልቀየረም። አየህ፣ እግዚአብሔር ይመስገን። እግዚአብሔር ድንገት የገለጠውን ነገር ሊገል የሚመጣ እጅ የተከለከለ አይሆን። ሊገለጥ ያለውን ጸጋ አየህ፣ ድል ቅባትን ይዞ ይመጣል። እግዚአብሔር ሲሰራ ያልተጠበቁ ሰዎች አይናቸው ይከፈታል። እግዚአብሔር ሲሰራ ያልተጠበቁ ሰዎች ፊት ይመጣል። እግዚአብሔር ሲሰራ እግዚአብሔር ይስራ። ድሉ የጋራ ነው። የድሉ ምንጭ ማን ነው? አንድ በጣም መጥፎ በመጽሐፍ ቅዱስ ውስጥ መጥፎ ትምህርት ሆኖ የተቀመጠ ሰው አለ። የሆነ ሰዓት ከማን ጋር አወራ ነበር። ምን አይነት ሰው ነው? ነብይ ነው። እና አኪዓብ የሚባለውን ሰው ሬማ አዘጋጅ፣ ውጣ፣ ተዋጋ፣ ድል ይሰጣል ብሎ 400ዎችን የሚመራ መሪ ነው። የነቢያት መሪ ነው። ከዛ ሚክያስ የሚባለው ሰው አኪዓብ አንድ ሰው ቀርቷል አለ ዮሳፌጥ። እስኪ ሌላ ሰው ጫምር እባክህ፣ እነኚህ ሰዎች ትንቢት ትንሽ ነፍሱን አስጨንቆታልና ሁሉ ውጣ ነው የሚለው። ቆም ነው ሁሉ ውጣ የሚል ነገር። እስኪ ሌላ ነብይ የለም? ለእኔ መልካም የማይናገር አንድ ሰው አለ። እስኪ እሱን አምጠዋል። የመንፈስ ቅዱስ እኮ ዳይሬክት ያደርጋል። እሱ ይምጣል። ከዛ በኋላ ቀድሞን ሌላ አማካሪ ልኮ ሁሉም አንድ አይነት ተናግሯል እንዳትቀይሮ ብሎ ሄደው አስተካከሉት። ነብዩ ምን ብል ጥሩ ነው፣ እኔ እግዚአብሔር የሚናገረኝም ብቻ ነው የሚናገረው ብሎ መጣ። ምን ቢመክሩት ሐሳቡን የማይቀየር ነው። ሰማይ ያለውን ነው የሚያወራው። እግዚአብሔር በዘመናችሁ ሰማይን ይክፈትላችሁ። ሰው ያለውን ማያይ እግዚአብሔር ብቻ ያለውን የሚሉ ሰዎች የአገር ሰላም፣ የግለሰብ ሰላም፣ የቤተሰብ ሰላም ናቸው። እና ልጅ መጣ። እንዴት ነው ሊውጣኒ አለው። ለአኪዓብ በሚገባ ሁኔታ ነገረው። አኪዓብ ነፍሱ ታውቃለች። ሂድ ውጣ ተከናውን ስለው አነጋገሩ እንደ እንትኖች አላለም መሰለኝ።
ቀለደብኝ ብሎ ይሆን አልኳችሁም ለኔ ይቀልዳል አለ። በለው እንግዲህ አለ ምንድነው እግዚአብሔር ምለ እኔ ይታየኛል አለ። ምን ይታያል? እረኛው ተመቶ አለ መንጋው በተራራ ላይ ሲበተን አይቻለሁ አለ። ያዙት አለ። አስያዛው። እኔ እስኪመጣ ድረስ ወይኔ ቤት ይቆያል አለ። አይደለም ከዚህ በፊት እንደዚህ አለ። እግዚአብሔር እረኛውን መቶት መንጋው ሲበተን በተራራ ላይ መንጋው እስራኤል ሲቀበዘበዝ አይቻለሁ አይደል? እዚህ አጠገብ ያለው የነቢያቱ መሪ በጥፊ አድርጎ ሰጠው። ነቢዩ ዮሳዴቅ ይባላል። በጣም ያላት ቃላት ትገርመኛለች። ልብ ብላችሁ ስሙ። እግዚአብሔር ለአንተ ሊናገር ከእኔ በየት በኩል አድርጎ ነው ያለፈው? ሪሞት ኮንትሮል አንተን እግዚአብሔር ለመናገር ከእኔ በየት አድርጎ አለፋል ማለት እግዚአብሔር እኔ ሳልፈቅደው እንደ ማለት ነው። በጥፊ አጮለው ንጉሱ ይሰሩት አለ። አሰር ሲያስሩት ነብዩ እንዲህ አለ እስኪመለስ ብሎ ነው ይሰሩት ያለው። በህይወት ከተመለስክ እግዚአብሔር አልተናገረኝም ማለት አለቀ። በገገማ ሄደ። ልክ ጦር ሜዳውን ሲገባ የሶሪያ መንግስት ደግሞ ፕሮግራም አውጥተዋል። እግዚአብሔር አይተባበር እንጂ ከባድ ነው። እግዚአብሔር ምን አለው? የሶሪያው መንግስት ከዝሩ ከወትሮ በተለየ ሁኔታ ነው ዛሬ የሚደረገው ጦርነት አለ ወታደር እንዳትወጉት አለ። ማንን ነው? ንጉስ ፈልጋችሁ ወጉዋል። ይሄ ፕሮግራም ያወጣው ማለት እየሰማችሁ ነው አይደል? ወታደርን እንዳትወጉ፣ የወታደርን ሰረገላ እንዳትይዙ አለ። አክዓብ ያለበትን አለ። አየህ እግዚአብሔር ላይ ሲያምፁት እግዚአብሔር በነብዩ በኩል በህይወት አትመለስም ስለው በጣም የሚገርም ትሪክ ይሰራ። አክዓብ ምን እንደሰራ ታውቃላችሁ? ምን እንደሰራ ታውቃላችሁ? ምን እንደሰራ ታውቃላችሁ? አየህ ክፉን የሚሰራ ሰው ልቡ ያውቃል። ክፉን የሚሰራ ሰው ውስጡ ያውቃል። የኢዮሳፌጥን ልብስ ቀይሮ የይሁዳ ንጉስ የኢዮሳፌጥን ንጉስ ሁለት ንጉስ ነው የገባ ይዛካል። የኢዮሳፌጥን ክብረ መንግስት ልብስ ለውጦ የራሱን ልብስ ለኢዮሳፌጥ ሰጥቶ እግዚአብሔር ካዘጋጀው ወጥመድ ማንም አያመልጥ። እግዚአብሔር አይጨክንብን እንጂ ከእግዚአብሔር ላይ መሰወር ይቻላል? ይቻላል ወይ? መሸወድ ይቻላል? አይቻልም። ልብ ብላችሁ ስሙ። እየጨረስኩ ነው። ልብስ ቀያይሮ አይገባም። የሌላ ንጉስ ልብስ ቀይሮ የሆነ ነገር እንደሱ ነው። እንግዲህ እዛ ላይ የሆነውን ነገር እንዳይነኩ ምን እንዲያስቸግሩ እዚህ ውስጥ እዛ ዱቄት I'm sorry. You እንኳን ይዛችሁ መጣችሁ። ልብ ብላችሁ ስሙኝ። የሆነ ነገር እንደሱ ነው። ልብስ ቀይሮ ገባ። ልብስ ቀይሮ ማግባቱ ነብዩ የተናገረው ነገር ትክክል መሆኑን ያውቃል። አየህ እግዚአብሔርን አለመታዘዝን እናያለን። ነብዩን ሚክያስን ጌታ እንደሚጠቀመው ያውቃል። እነኚህ ደግሞ አሸር ከሸር ምናምን እንደሆኑም ያውቃል። የሌለባቸው እንደሆነም ያውቃል። ኢልያኛ ንጉስ መሆኑን ያሳያል። ልብስ ቀይሮ ገባ። መጽሐፍ ቅዱስ ሲናገር ቀይሮ ገባ። ልክ የአክዓብን ልብስ ለብሶ ነበርና ኢዮሳፌጥን ተከትሎ ሊሞገሱ ነው ብሎ ሲጮህ ለካ አክዓብ አይደለም ያውቁታል። ታውት ዘወር ሲሉ የኢዮሳፌጥን ልብስ የለበሰ አክዓብ አለ። በአንድ ቀስት ወረወሩት ደረቱ ላይ ልቡ ላይ። አንድ ወታደር ሳይሞት አክዓብ ብቻ ሞቶ ወጣ። በህይወት ከተመለስክ እግዚአብሔር አልተናገረኝም። እረኛው ተመቶ መንጋው ሲበተን አይቻልም። ማን ያለ ሆነ? እግዚአብሔር ያለ ሆነ። ይሄንን ቦታ ያመጣዋችሁ ለምንድን ነው? ይሄ ሴዴቅያስ የሚባለው ነቢይ አንተን እግዚአብሔር በየት አልፎ ይጠቀማል? እኔ ነኝ እግዚአብሔርን መንገድ የሚያሳየው አለ። አየህ የእግዚአብሔርን አሰራር ከእስራኤል መካከል ያበላሹ ነቢያትን ነገስታትን ነበሩ። እግዚአብሔር የእስራኤል አምላክ እስኪ አሜን በሉ። ይሄ ኪንግዶም ኦፍ ጋድ የሚባል ቸርች ማን ንጉስ ነው? እግዚአብሔር በዚህ ቤተ ክርስቲያን ላይ ንጉስ ነው። እግዚአብሔር ንጉስ ከሆነ እዛ ያለውን ጥግ ያለውን ሰው ሊጠቀም ይችላል። እኔን ሳያስፈቅድ፣ አንቺን ሳያስፈቅድ፣ እሱን ሳያስፈቅድ ብቻ ይጠቀም እንጂ የጋራ ነው ድላችን። የእስራኤል ነው ድሉ።
ከተሳሳትን ግን የአክዓብ ልብና የሳኦል ልብ ውስጥ የገባ ክፉ ይገባል። ፋይናሊስ ድላችን ሽንፈታችን ጋር ይሄዳል። አሁን የቁጥር ጉዳይ አይደለም። የድላችን ባለቤት ከማላችን አይውጣ። እግዚአብሔር ካለ ከድል ወደ ድል ነው የምንሄደው። እግዚአብሔር ሆይ በሉ እስኪ አለ ከመካከላችን አንተን የሚለይ የግልና የጋራ ችግር እንዳይገለጥብን ለዘላለም ማስተዋልን ስጠን። ዳዊት ነፍሱን ሰጥቶ ያመጣውን ድል ማጣጣም ሲገባቸው ሳኦል ዳዊትን ለመግደል ሲሄድ የእሱ ገና ጨቅላ ልጁ ምን አድርጎ ትገላለህ? ሰይጣን ምን እንደሚሰራ ታውቃላችሁ? ሐሳብን የማስቀየር ፕሮግራም። በመካከላችን የእግዚአብሔርን ስራ እየሰራን ስንሄድ የሆነ ግል ያመጣብናል። ስሜት ይቀይራል፣ ሞቲቭ ይቀይራል። ዘምረን ጨርሰን እልልታው ሳርቅ ውሃው ገና ሳይረጥብ የሆነ ክፉ ድምፆችንና ሐሜቶችን ያመጣብን ይችላል። እኔ በቤተ ክርስቲያን ውስጥ ረጅም ጊዜ ቆይቼ ብዙ ጊዜ ከኮንፈረንስ በኋላ ብዙ ጊዜ ትልልቅ ኮንፈረንሶች ካደረግን በኋላ ትልልቅ ወንጌልን ስራ ካደረግን በኋላ ኔክስት ዴይ መሪ መካከል፣ አገልጋይ መካከል፣ ምዕመን መካከል፣ ዘማሪ መካከል፣ ኪቦርዲስቶች መካከል እርቅ ነው የምናደርገው። የነበረውን ዳመና አያስቀጥልም። የሆነ ነገር ሰይጣን ይለቃል። በዚህ ቸርች ግን ለዘላለም አይሰራም። ድሉ ይቀጥላል። ጎልያድ ወድቋል። ኢያሪኮ ፈርሷል። እርም ካለ ይናቀላል። ደግመኛ የአንድ ሰው ጸጉር አይናካም። ኢየሱስ ዘመሩ ድል ዘመሩ ብሎ በድላችን የደነገጠ ሰይጣን በቁስላችን አገር ተሰብስቦ እንዳይስቅ ተሰባስበን ራሳችንን መርምረን ድሉን ማስቀጠል አለብን። ስለዚህ ሳኦል ዳዊትን ቢገል ኖሮ ደስታ ለማን ነው የሚሆነው? አየህ፣ ጎልያድም ሞቷል፣ ዳዊትም ሞቷል። አሁን ፍልስጤም ተመልሶ ይመጣል። ገባ? ጎልያድን የገደለ ሳኦል አይደለም። ግልጽ ነው። ዳዊት ሞተ ማለት አሁን አለቃ የለም። ፍልስጤም እኮ ልኩን አውቆ ሄደዋል። በዚህ ቤተ ክርስቲያን ማጣት የማንፈልገው መንፈስ ቅዱስን ነው አለ። ክብሩ አይወሰድ በጌታ በኢየሱስ። ክብር ከሄዳ እኛ የለንም። ለምን ኢልፊዝ ባልሆነ ምን እናመጣለን? ክብር የሚያስገድ ነገር ጎልያድን የጣለልን ኢያሪኮን ያፈረሰልን የሚያስከለክል ነገር እንዳይፈጠር ከድል በኋላ ከክብር ጋር አሁንም ክብሩ አትገብ። እኔ ብዙ ጊዜ ድሮም አወራለሁና ሻኝ ቤት አደርስም የሚባል ነገር አይደል? አዎ ሻኝሽ ቤት አደርስም፣ ግን የሆነ ችግር ቦታ ያሻግራል አይደል? ባዶ እንትን የሆነ ጨለማ ቦታ፣ የሆነ አውሬ ያለበት ቦታ፣ የሚያሰጋውን ቦታ ሰው ተሰብስቦ ያሻግራል። ከዛ በኋላ ይባባላል። ጥሩ ቦታ ተመለስ ነው ሻኝ ቤት አደርስም ይባላል አይባል? ሁሉም እኛ ሀገር ላይ አለ። ምክንያቱም ሀገራችን ብዙ ቴክኖሎጂ ማብራት የሌለበት ላይ ችግር ያለበት ካስ አውሬ ምንም ስላለ እና እኔ ወደ እግዚአብሔር ሳመጣ እግዚአብሔር ለኛ ሻኝ አይደለም፣ የክፉ ቀን ወዳጅ ብቻ አይደለም፣ በድላችንም ቀን አይለየን። አሜን። አረ እግዚአብሔር ሆይ አትለየን። አሜን። ሻኝ አይደለም እሱ። ካናን ገብተንም እግዚአብሔር ያስፈልገናል። አሜን። ወለዚህ ነው ብለን ያለ እግዚአብሔር የትም አይሰምርም። እግዚአብሔር ለድላችንም ያስፈልጋል፣ ከድል በኋላ ያስፈልገናል፣ ከክብር በኋላ አረ ያስፈልገናል። ዓለም ሁሉ ኢየሱስ እዚህ ያለው ብሎ ቢመጣ አረ አሁንም ታስፈልገናለህ። አሜን። ያለ እግዚአብሔር ምን ይሆንልን? ምንም ስለሌለ ሸንጂ ስላይደለም አሁንም ቢሆን ያለ እግዚአብሔር የምንቀጥለውን ጉዞ መቀጠል አንችልም። ምክንያቱም ጋይ የምትባለው አንድ ስንዝር የማታክል ከተማ ግንብ ያፈረሰውን እስራኤልን ነው የጎጉት። ለካ እግዚአብሔር ነበረ ክብራቸው። አሁን አንድ ነገር ከዚህ ተምረን እንወጣለን። ቅባት እግዚአብሔር እያመጣ ከሆነ የቅባቱ ባለቤት እግዚአብሔር ይቅባል። አሜን። በድል ምክንያት የመጣውን ድል አጣጥመን ቤት ላይ የምንቀርበት ነው። ደግመን የምንጸልይበት፣ ደግመን የምንበረክክበት። እዚህ መድረክ ላይ ጠንቀባላ በያንዱ ኮንፈረንስ ላይ እዚህ በሆዳችን እየወደቅን ቤት ላይ ምናምን ሆነን እግዚአብሔርን ስራ ሲሰራ አይተን አሁን ጥሩ ጊዜ መጥቷል ብለን የምናቋረጥ ነገር የለም። ካቋረጥ ነው እግዚአብሔርን አቋረጥ። ሸኝ ቤት አደርስ አሁን እዚህ ካደረስከን ተመስገን።
ኮይር ደርሷል። ግሬስ ኮይር አለ፣ ክብር አለ፣ ዕቃ ሞልቷል፣ ሙዚቃ አለ። እግዚአብሔር ይመስገን። የሚሰብክ ሰባኪ አለ፣ ነቢያት አሉ፣ ሚሽኖች ተነሱ። አሁንም ጌታ አለ። ያለ እሱ ምንም አይቀናለንም። እግዚአብሔር አትድብኝ በሉ እስኪ አለ እግዚአብሔር አይወጣም። ግን ለምን እንደሆነ ታውቃላችሁ? 400 ነቢያት ትንቢት መናገር አይደለም ትልቁ ድል፣ እግዚአብሔር አብሮ መውጣት። እግዚአብሔር ካልወጣ የዓለም ነቢይ ሁሉ ቢደረደር እግዚአብሔርን አይተካልም። እግዚአብሔር ከኛ መሃል እንድለይ የሚያደርግ ነገር በአንድም በሁለትም በጋራ በግለሰብ በህይወታችን እግዚአብሔር የሚያስቆጣ ነገር እንዳይኖር አንድ እንጠባበቃለን። ሌላኛ ደግሞ እርስ በርሳችንም እንደ ሳኦል ጠላት እንዳይጠቀመን ሁሌ ነገሮችን በጥንቃቄ እንማራለን ማለት ነው። ከድል በኋላ እንዲማል ጠላትን የሚያጀክን እኛን የሚያዳክም ነገር እንዳይኖር የመጣው ድል በሆነች እግዚአብሔር እየሰራ ከሆነ የጋራ ነው። ድሉ የእስራኤል ድሉ የኪንግዶም እግዚአብሔር ይመስገን። ግን እግዚአብሔር በሚፈልገው አቅጣጫ ተጠቅሟል። ልዩነቱ እግዚአብሔር በማስራቱ ነው የመጣው እንጂ ማናችንም ባመጣነው ድል የመጣ አይደለም። የድሉ ምንጭ እግዚአብሔር ነው። ዳዊት ለዚህ ነው ብዙ ጊዜ አቤቱ ጉልበቴ ሆይ እወድሃለሁ። እግዚአብሔር በሰራ ነገር ላይ እኔ ብዙ ጊዜ ሰይጣን ብቻ ሳይሆን ራሳችንን መፍራት ይገባል። ስሜታችንን ልንፈራ ይገባል። እኔ አንዳንድ ጊዜ ፋሚሊ ስለሆነ ነው የማወራው። እየሰበክን እያለ በጣም አደገኛ ሰባኪ ብሎ ይነገራል። አንተን የመሰለ ዘማሪ ያለ እንዴ ይላል። አንተን የመሰለ እኔ ቆሜ እየሰበኩ ድሮ ያወራል። ዝም ነው የምለው። አብያስ እኔ ከየት አምጥቼ እሰብካለሁ? እኔ የሰባኪ ልጅም አይደለሁም ሰባኪም አይደለሁም። ነብዩ እንዳለ አሞጽ ምን አለ? ነብይም አይደለሁም የነብይ ልጅም አይደለሁም። ዋርካ ከሚለቅምበት ከብቶች ከሚጠብቅበት እግዚአብሔር ትሰብካለህ ብሎ ትተነብያለህ ብሎ ነው የወሰደኝ። አልነበርኩም ማለት እኔ ወደ ያላ ቤት ወስዶ የፓስተር ልጅ አይደለሁም የካህን ልጅ አይደለሁም። ያረጋው ግን እሱ ነው እየሰራ አለ። እሱ ከሆነ አይቋረጥ በጌታ በኢየሱስ ደምና ስጋ ልማዴ ችሎታዬ አንድም ቀን አፉን ከፍቶ ሲያወራ ያለ ማንም ሳይሰማ የሚቃወመው የሚገስጸው ነገር እሱ ፊሊንግ ስሜት ስጋዬ ዝም በል ጸጥ በል። የሥራው ባለቤት ማን ነው? ክብሩ ማን ይውሰድ? በዚህ መንፈስ ከቀጠልን ኔክስት በቀላል ልጃችን ላይ የሚሰጥ ተራ መንደር አለ። ጋይ የምትባል መንደር አለ። እግዚአብሔር እንዲህ አለ፣ ጋይንና አለቆቿን ከተማዋን በእጅ አሳልፌ ሰጥቻለሁ፣ ውጣና ግባ አለ። አክዓብን ከመሃላቸው ከለዩ በኋላ ሴከንድ ሳይደርስ ነው በአንድ አራቱን ማዕዘን ከቦ ጋይ ወረሱ። ከዛ በኋላ የመጣ ድል በሙሉ እግዚአብሔር ከነሱ ጋር እየሆነ ነው። ሁሉ ምንድነው መማር ያለብን? ዳዊትን መግደል ማለት እስራኤልን መግደል ማለት ነው። ዳዊት የቅባት ሪፕሬዘንታቲቭ ጡንቻ የለው ቁንጣ ነው ያለው። ብረት አይደለም የጣለው፣ ድንጋይ ነው የጣለው። እንዲህ ብሎ ነው የጣለው፣ በተገዳደርከው በጭፍሮች አምላክ በእግዚአብሔር ስም ይመጣብሃል። የጣለው ዳዊት ሳይሆን እግዚአብሔር ነው። ሃሌሉያ! አሁንም እግዚአብሔር በአንተ ሆኖ ይጥላል፣ በአንቺ ሆኖ ይጥላል። ክብሩን ለማን ይወስዳል? ስለዚህ ከኛ የሚጠበቀው ምንድነው? ማስተዋል። ከቤት ጀምሮ የትኛው ቦታ ላይ ከድላችን ጋር የተገናኙ ንግግሮች፣ ቃላቶች፣ አስተሳሰቦች፣ ውይይቶች፣ ቃላቶች ሲፈጠሩ የሥራው ባለቤት ምስጋና ወደ ላይ ተነጋግረን ስንጨርስ መዝጊያው ምንድን ነው? ክብር ለጌታ። የሆነ ነገር ሆኗል አይደል? መዝጊያው ምንድን ነው? ክብር ለጌታ። በሄድንበት ቦታው በድል ለሚያዞረን በእውቀትን ሽታ ለሚገል ክብር ይሆን። ጎላን ወድቋል፣ ክብር ለእሱ። ኢያሪኮ ፈርሷል፣ ማን ነው እሱ? እግዚአብሔር። ማንን ተጠቀመ? ሊያደርግ ይችላል። ነገር ግን ሁል ጊዜ ኦኔስት ልንሆን ይገባል። አስተዋይ ኦኔስት ነው። አጠቃላይ አሁን ይህ በጣም ጠቃሚ ምክር ይመስለኛል። በጣም ሰፊ ሀሳብ ባላረገውም ቀርሜሎስ ተራራ ላይ የተፈጠረው ነገር በጣም አደገኛ ነው። ይሄ ደግሞ በጣም ከባድ ነው። ምንድን እንደሆነ ታውቃላችሁ? ከባድነቱ በምድር ላይ እግዚአብሔርና የእግዚአብሔር ነቢያት አይኑሩ የሚል አዋጅ የወጣ ዘመን ነው። ማን ላይ ነው? እግዚአብሔርና የእግዚአብሔር ነቢያት። ሌላስ የፈለገ ነቢይ ነው። ሌላስ የፈለገ አምላክ ነው። ሌላስ ህዝብ ለማንም ከበሮ ይምታ፣ ብቻ እውነተኛ አምላክ እግዚአብሔር ብቻ አይመለክ የሚል ዘመን ላይ
ኤልዛቤል የምትባል ሴት የአክዓብ ሚስት ነቢያትን በሰይፍ አስጨርሳ እግዚአብሔር አንድ ሰው አስመለጠ። በኮረት ፋፋ ከደበቀ በኋላ መልሶ እግዚአብሔር ለአክዓብ ራስን ግለጥ ካለ በኋላ ምዕራፍ 17 ላይ ምዕራፍ 18 ላይ አክዓብ እና ኤልያስ በቀርሜሎስ ተራራ ተገናኝተው እስራኤልን ይዞ ጠንቋዮችን ወይም የሐሰት ነቢያቶችን ወደ 850 የመምለኪያ ያጸድ ነቢያቶች 450 እንደገና ደግሞ የባኦል ነቢያቶች 400 አጠቃላይ 850 ነቢያቶች ሲደመር የእስራኤል ሕዝብ በሙሉ አንድ ላይ ተራራ ላይ ወጡ። ኮንፈረንሱ ዓላማው አንድ ነው። በእሳት የሚመልስ እርሱ አምላክ ነው። ባኦል አምላክ ከሆነ ሁላችንም፣ እግዚአብሔር አምላክ ከሆነ ሁላችንም እንሰግዳለን። የተወራ የውርርድ ፕሮግራም። በዛን ቀን በጣም ደስ የሚለው ግን አንድ መሰሪ ሴረኛ ኮንፈረንሱ ላይ አልተገኘችም። እግዚአብሔር ይገስጸው። አጋንንት መቼም ቢሆን መካከላችን ለመግባት አይችልም። ደጅ ላይ ግን አልጠፋም። የሰማችሁ ደጅ አለ። ከድል በኋላ ወሬ ይሰማል። ፕሮግራም ቀያሪ፣ ሬዲዮ ቀያሪ፣ ቻናል ቀያሪ አለ ውጭ። አንድ ነገር ነገራችሁ። የሆነው ነገር እንደሱ ነው። ምዕራፍ 18 ከቁጥር 6 ጀምራችሁ ስታነቡ ኤልያስ እግዚአብሔርን ክብር ጠራ፣ እሳቱ ወረደ። ከወረዳ በኋላ እውነት መስሏቸው ሲንከራተቱ የነበረው እስራኤል በሙሉ 850ውን በእጃቸው ይዞ ይዛችሁ ገድለዋቸው አረዷቸው። ለምን? በእውነት የኤልያስ አምላክ ተብሎ ታወቀ። በምን ተገልጦ? በእሳት ተገለጠ። አፈሩ፣ ውሃውን፣ ድንጋዩን፣ እንጨቱን፣ መስዋዕቱን ገለጠ። እግዚአብሔር ሲገለጥ በሙሉ እስራኤል ግንባሩ ላይ ሲደፋ የነኚህ ነቢያቶች በሙሉ ሽሽት ወደ ኤልዛቤት ጋር ለማየት ሲሉ ኤልያስ አንድ መመሪያ ሰጣ። አንድ እንዳመልጥ ቀናቸው ዛሬ ነው። አንድ እንዳመልጥ ስል ቅድም የተጭበረበረ ሕዝብ በሙሉ ሮጦ ያዘ። አየህ፣ ምድሪቱ ላይ የተቀመጠውን ነገር እግዚአብሔር ልቡን ይቀይረዋል። እንዴት አድርጎ ጠላትን ከጠላት ጋር እንደሚያጋድል ያዟ ስል ተያዙ። ምንና ሁሉንም ቂሶን ወንዝ ላይ ረዷቸው ላሳረዱ። አንገቱን እንዲህ አቀርቅሮ አክዓብ ወደ ቤት ሄደ። ምዕራፍ 19 ከዚህ ነው የምትጀምረው። ሄደና የሰዎች ይላል ለሚስቱ መጽሐፍ ቅዱስ ነደችው ይላል አይደል? ነደችው። አክዓብን የምትነዳ ነች። ከፈለገ መመሪያ የምትሰጥ ከፈለገ የምትገል የምታስገድል ነች። ሄዶ ሪፖርት አቀረበ። ምን ነው እንዴት ነው ብሎ ስትለው አንገቱን እንዳቀረቀረ ሄደና ዛሬ ጉድ ሆነናል። ምንድን ነው? ሙሉ በሙሉ የቀለብሻቸው የቤተ መንግስት ነቢያቶች፣ የባኦል ነቢያት፣ ያጸድ ነቢያት በሙሉ ዛሬ አለቀላቸው። ምን ተፈጠረ? የኤልያስ አምላክ በእሳት ተገልጧል። ባኦል መልስ አጣ። ብንጮይ መልስ የለም። የኤልያስ አምላክ ግን 2 ደቂቃ ሳይወስድ መልስ መለሰ። ከዚህ የተነሳ እስራኤል በእኛ ነቢያት ላይ ተነስተው አርደው ጨርሰዋል አይሉ። መንፈሱ አስተጋባ። ኢሚዲየትሊ አንድ መልእክተኛ ከቤተ መንግስት ወጣ። ምን የሚል? ኤልያስ ጋር ድረሳ። ኤልያስ በእልልታ ላይ ነው። ከእስራኤል ጋር ሆኖ አምልኮ ላይ ነው። አክዓብ ሄደዋል። ባኦል የለም። እስራኤል ታድሶ ላይ ነበር። ኤልያስ ትንቢት ላይ ነው። እግዚአብሔር ከእናንተ ጋር ነው አይዟቸው የሚል ስራ እየሰራ ነው። ከኮንፈረንሱ ማለቅ በኋላ ህዝቡ ታድሷል። አቤት እግዚአብሔር ይላል። ሚገርም ነው። ሰው በደም ሆኖ ቀኑ ሁሉ ደም ሆኖ ሲጮሁ ውሎ አንድ ጠብም ለካ ይሄ ነው ዘመናችን የያዘ። እግዚአብሔር ይገስጸው ይላል ግማሹ። ይሄ ነው ጉልበቴን የበላ፣ ይሄ ነው ለእርሻ ያልኩት፣ ይሄ ነው ለልጄ ያልኩት። ምንም የሌለ አቤት የአብርሃም አምላክ፣ አቤት የይስሐቅ አምላክ። ይገረማል እስራኤል። ድንገት ደብዳቤ ያዛ ሰው ቢቀልም ኤልያስ ሰው ይፈልጋል። ከቤተ መንግስት ምን ነው ብሎ ሲሄድ ኤልዛቤል እንዲህ አለች አለ። ምን? ከነኛ አንገታቸውን ካስቆረጥካቸው ነቢያቶቼ እንደ አንዱ ባላደርግህ አማልክት ይህንን ያደርግብኝ ይህንን ይጨምርብኝ ብላ ልቡን በጥይት ወገችው። ኤልያስ ከታላቅ ሪቫይቫል ድንገት ወረደ። ጭው ብሎ ጫካ ገባ።
እግዚአብሔር ሲሰራ እሳት ውስጥ ያለ ህዝቡን ያነቃቃ ታላቅ ደስታ ላይ የነበረው ሰው ጫካ ነው። ከዛ በኋላ እንደምታውቁት ሁሌ እንደምናነብ ምንድን ነው የሆነው? ብቻውን በቅጥቅጣ ዛፍ ስር ቁጭ ብሎ እያለ እግዚአብሔር መልአክ ላከ። መልአኩ ዳሰሰውና ተነስተህ ብላ አለው። 2 ጊዜ አበላው። ኤልያስ እዚህ ምን ትሰራለህ ብሎ እግዚአብሔር ጠየቀው። ለእግዚአብሔር ቀንቻለሁ፣ ነቢያትን በሰይፍ ገደሉ፣ እኔም ብቻዬን ቀርቻለሁ፣ አሁንም ነፍሴን ይፈልጋሉ፣ እባክህ ራስህ ውሰደኝ ብሎ ጠየቀ። ነገር እኮ አልቋል። የሐሰት ነቢያቶች እኮ አልቋል። ድል እኮ ሆኗል። አየህ፣ ከውጭ ያለ መናፍስት አለ፣ ልብ ወጊ መልእክት ያለው እና ስፕሪት ካላስተዋል ነው እንዴት አድርጎ እንደሚያገኝ አታውቁም። ለዚህ ነው ጳውሎስ በጣም ደስ የሚል ሰው ነው። እግዚአብሔር መልእክት ከማጣራት አንፃር የዲያብሎስን ሀሳብ አንስት ይመጣል። ኢየሱስ ጋር መጥተው አይሁንብኝ ስለወጣ አላችሁ። አይሁንብኝ ማለት ክፉ ሀሳብ ነው አይደለም። የልዑል ባሪያዎች ማለት ክፉ ሀሳብ ነው አይደለም። በክፉ ንግግር ላይ ውስጡ ላይ ያለውን ነው በመንፈስ ያጠርቶ ያየውና እግዚአብሔር ደስ የሚል አምላክ አይደለም። በደንብ ካበላው በኋላ የምን መሞት ነው አለ። እኔ የኤልዛቤልን መሰረት ሳልነቃቀልማ የቀለበችውን ገላ አይደለም እንደገና ትቀልባለች። ከዚህ በኋላ መሰረቷን ነው ማጠፋዋል። አሜን። ይሄ ሪቫይቫል እግዚአብሔር ኢየሩሳሌምን እስከሚያጸና ለምስጋና እስከሚያደርጋት ድለው እስከ መጨረሻ እስከሄድ ጩኸታችን አናቋርጥም። በኮንፍራንስ አንረጋጋ። እግዚአብሔር በሰራው በቀን አንልም። ገና ለእግዚአብሔር ክብር እንቀናለን። የሚዘናጉ ሰዎች እግዚአብሔርን ስራ ያለቃ ያስመስላል ጠላትና አላፊያችሁ እና ሰው ሻሽቶ ሲሄድ የሰራዊት ጌታ እግዚአብሔር እዛ ብነግረው አልገባ ስለምለው ትንሽ ቆይታ ታድሶ ጊዜ ነበር የሚያስፈልገው። ለ40 ቀንና ሌሊት ወደ እግዚአብሔር ተራራ ወጥቶ ቁጭ አለ። እየሰማችሁ ነው። ትንሽ ታገሱ። ከዛ ተራራ ላይ ቁጭ ብሎ ከእግዚአብሔር ጋር ቆየ። 2 ከባድ ነገር ሆነ። እግዚአብሔር ወደ ኤልያስ ሲመጣ ከፊት ለፊቱ ከባድ ነፋስ መጣ። ያ ነፋስ መጣና እግዚአብሔር የለበትም። አለቶች ተሰነጠቁ። እግዚአብሔር አለ ብሎ ሲጠይቅ ሲያስብ በነፋሱ ውስጥ ማን የለም? እግዚአብሔር የለም። ግን ከእግዚአብሔር ፊት እየመጣ ያለው ነፋስ ነው። ከኋላ እግዚአብሔር አለ። አለቶችን አፈርን እኮ አይደለም አለትን ለሁለት የሚሰነጥቅ ርክስክስ የሚያወጣ ነፋስ ነው። እግዚአብሔር ግን በውስጡ የለም። አሁን ቆየና ቀስ ያለ ነፋስ መጣ። ቀስ ብሎ ሲሰማ በውስጡ ማን አለ? እግዚአብሔር አለ። በመሬት ላይ ተንበርክኮ ወድቆ እግዚአብሔርን ሰማው። 3 ሜጀር ንግግር ነገረው። ኤልያስ አለው አሁን የምታደርገው 3 ነገር አለ። ወደ ሰፈር ትወርዳለህ አለው። ካወረድክ በኋላ በአንተ ቦታ ነብይ እንዲሆን የናምሴን ልጅ ነው ኤልሳ የሚባለውን ሰው ትቀባልኛለህ አለ። የናባትን ልጅ ኤልሳዕን ትቀባልኛለህ አለ። ሁለተኛ በእስራኤል ላይ አለ ንጉሥ እንዲሆን የኢዩን የናምሴን ልጅ ኢዩን ትቀባልኝ ንጉሥ አድርገሃል። በጎረቤት አገር ሶሪያ ላይ ደግሞ ንጉሥ እንዲሆን አዛሄልን ትቀባለህ። አስቡ፣ እግዚአብሔር የአክዓብን ቤት ለማምታት የተጠቀመው በኤልያስ ቦታ በ2 እጥፍ የሚነሳው ዓላማው አንድ ነው። ከኤልሳዕ የተረፈውን ኢዩ፣ ከኢዩ የተረፈውን አዛሄል ማንን? አክዓብንና ቤቱን ኤልዛቤልን። በጣም የሚገርም ነው። እግዚአብሔር ምን አለ? አሁን አለ ተቀላቢዎቹን አይደለም ማጠፋው አለ። ከእስራኤል ምድር ላይ የኤልዛቤልን መሰረት አጠፋለሁ አለ። ለምን እንደሆነ ታውቃላችሁ? እግዚአብሔር ሲበቀል ስር ነቀል ነው የሚበቀል። እባካችሁ ላይ ከማርካት እግዚአብሔር ያውጣል። ዘንድሮ እናስተውላለን። ለምን አምሰላችሁ? ድል እኮ ገና ነው። ያላለቀ ነገር አለ። 7ኛው ኮንፈረንስ ነው የኢያሪኮ መውደቅ ጋር አለ። ለአንደኛ ደግሞ ሚስቴክ እንዳንሰራም ጭምር በድል መካከል ላይ የሚመጡ ነገሮች አሉ። ጸሎት እናቋርጣለን፣ አምልኮ እናቋርጣለን፣ ብዙ ነገር አቋርጥ ይላል። ይዘ ሚስቴክ ተጎና ሀፕ ሚስቴክ ይፈጠራል። ከድል በኋላ የሚመጣ አደጋ አለ።
ኤልያስን እግዚአብሔር ምን አለ? የእኔም በቀል ሳትበቀልም አልወስድም አለ። የቱ ጋር ረክተን እንደምንቆም የቱ ጋር በቀኝ እንደምን እግዚአብሔር ያውቃል። ግን እግዚአብሔር እስኪረካ ድረስ እንዋጋለታለን። አሜን። እስኪ የእግዚአብሔርን በቀል ይበቀላል ወደ እስኪ የእግዚአብሔርን በቀል ይበቀላል። ከድል በኋላ ሌላኛው ምን እንደሚሆን ታውቃላችሁ? እግዚአብሔር ያላቆመውን መረጋጋት እንረጋጋለን። እግዚአብሔር ያልጨረሰውን ጦርነት አልቋል ብለን እኛ እንደመድናለን። ርዝራዥ የቀረው ጠላት ሜጀር ሆኖ ይነሳል። እግዚአብሔር እንዲቆጣብን የምናደርግ ምስቴኮች እንፈጥራለን። ይሄም ከድል በኋላ የሚፈጠር ነገር ነው። ይህንን ትንሽ በትንሹ ስናይ በጣም በማስተዋል ጉዳዩን እንድናይ እግዚአብሔር አእምሯችን ላይ የሆነ ነገር ሊሰራ ስለፈለገ ነው። ሳጠቃልል መጨረሻ ላይ እግዚአብሔር ኤልሳዕን ቀባ፣ ኤልያስን ቀባ፣ ኢዩን ቀባ፣ አሳኤልን ቀባ። በጣም የሚገርመው እግዚአብሔር ሰባ የአክዓብን ወንድ ልጆችን እግዚአብሔር በኢዩ ተበቀለ። እየሰማችሁ ነው? እኛ አሁን ሰው እንዲሞት አይደለም፣ መንፈሳዊ ነገር ነው ማወራላችሁ። መጽሐፍ ቅዱስ ምን እንደምታውቃላችሁ? አበባው አብበዋል። አበባውን የሚያረግፉ በመካከል የሚዞሩ ወደ ፍሬ እንዳይደርስ የሚከለክሉ ጥቃቅን ቀበሮችን አጥምዳችሁ ያዙ። ከዚህ በላይ እግዚአብሔር አይናችንን ይክፈት። አሜን። ይኸውላችሁ የሆነ ጊዜ ላይ የእልህ ጸሎት የምንጸልይበት ጊዜ አለ። የሆነ ስድብ ሲመጣ፣ ነቀፌታ ሲመጣ፣ ምናምን ሲመጣ አይ በዚህ ነው አብረን እንገባበዝ እግዚአብሔር እንኳን ረዳችሁ በሚባልበት ሰዓት ላይ ድል ያለቀ መስለን ይላል። እዛን ሰዓት ጠላት ሌላ አጀንዳ በመሰረት አዲስ ሙየለ ያመጣል። ከእግዚአብሔር ይለየናል። ድል አለ ከፊት በምን አለቀና ነው። ይሄ እስራኤል ታሪክ ውስጥ የምናገኘው ትምህርት ነው። በዚህ ሰዓት ደግሞ እግዚአብሔር ካረዳው ከአገልግሎት ከተአምራት ከኢሳት በኋላ በእውነት ከኤልያስ ይጠበቃል አይጠበቅም? ሰው በኃይሉ አይበረታም። ሰው በኃይሉ አይበረታም። እግዚአብሔር ሊረዳን አሁንም ይገባል። አሜን። ኤልዛቤል አለች ሁል ጊዜ የበቀል መንፈስ የሚመጣው ከድል በኋላ ነው። መንግስቱ ስለሚነካ፣ ከተማው ስለሚነካ፣ በተለይ በዚህ ኮንፈረንስ በተለይ በዚህ ጊዜ እየሆነ ባለው በዚህ ቤተክርስቲያን ላይ ሰይጣን ጥርሱን በደንብ ነው የሚነክሰው። ሲሆን ውስጥ ቢችል አንዳንዶቹ አካላዊ አደጋ ቢችል አንዳንዶቹ ይህንን ሰውዬ ከዚህ ከተማ እችን ሴትዮ ከዚህ ከተማ የሚል ፕሮግራም ነው የሚያወጣው። ግን አይሳካለትም። አሜን። ቸኮላችሁ አሜን በሉ እባካችሁ። በደንብ መታጠቅ የተቀባውን ለማግኘት ለምን ነው ታውቃለህ? ጎልያድ ስለተመታ የከተማው አለቃ ከተመታ በኋላ እንዲዝ ነው። ስለዚህ ሟርተኛ ረጋቢው እርግማን አልሳካ ስለው ሌላው ስራ ነው ይሰራል። የስ በሳቅ በኩል የሚመጣ ነገር ሴቶችን አልብሶ ነው ቅድስናን የሚነካ ነገር ነው። ይሄ ደግሞ ማን ያስቆጣል? እግዚአብሔር ያስቆጣል። እግዚአብሔር ከተቆጣ በኋላ ምን ይመጣል? ይሄ አይነት ትምህርቶችን በህይወታችን ለመጆሮአችን ላይ እግዚአብሔር ዛሬ አብረን ስንካፈል የሚጠቅም ነገር አለ። ስለዚህ በእግዚአብሔር ቃል ውስጥ ጀነራሊ ምንድነው እየተማርን ያለ ነው? ከድል በኋላ የሚመጡ ፈተናዎችን መጠንቀቅ አለብን። ፋይናሊ ኢየሱስ ክርስቶስ ዛሬ ነገ ጀምሮ ከዛሬ ምሽት ጀምሮ ታይዟል። ነገ ወደ ፍርድ ይቀርባል፣ ይሰቀላል። ዛሬ ማታ ፍርድ ይቀርባል፣ ይወሰናል። ነገ ይሰቀላል። አይደለም እንደዛ አይደል የሆነው? ከዛ በኋላ ኢየሱስ ከመሰቀሉ ከመያዙ በፊት ብሏል፣ እኔ እሞታለሁ፣ በሶስተኛ ቀን እነሳለሁ፣ ወደ ገሊላ እቀድማቸዋለሁ። በጣም ነው አስተማራቸው፣ ሰፊ ትምህርት። ነገር ግን የኤማውስ መንገደኞች የሚባሉ ሉቃስ ወንጌል ምዕራፍ 24 ላይ ተስፋ አድርገው ነበረ፣ ይቤዠናል ብለነው ነበረ፣ እሱም ብለነው ነበረ ምናምን ብነበረ እያሉ እየጠወለጉ ይሄዱ ነበር። ነገር ግን ኢየሱስ ተነስቶ ከነሱ ጋር እያወራ አንተ አዲስ ሰው ነህ ለዚህ አንተ ምናምን እያሉ ራሱን እየሞለጩት ሲሄዱ እሱ ግን እየነገራቸው ይሄድ ነበር። ድል እኮ አልቋል። ትንሣኤ እኮ አልቋል። ኃይል እኮ መጥቷል። ኢየሱስ እኮ አጠገባቸዋል። ለካ ከድል በኋላ ደንዝዘዋል። ድል ማጣጣም በሚገባ ሰዓት ላይ መጠውለግ። ከድል በኋላ መንፈሳዊ ነገራችን ካልነቃ የሚያጠወልግ ነፋስ ያልፋል። ይህንን ትንሽ ምክራዊ ትምህርት ነው። አንዳንድ ጊዜ
ሰይጣንና ክፉ ሰዎች በመንደር ላይ ይመጣሉ። እኔ ከማንም ሰምቼ አይደለም። ይሄ ደግሞ ለኔ እንደ አንድ እግዚአብሔር ሰው ቸርች ውስጥ አድጌያለሁ። ቅድም ብያቸዋለሁ። የሆነ ስንት ወጪ ነው ያወጣነው በዚህ ኮንፈረንስ አወጣ ለመጣ ሰው ሁሉ ይላል። የሆነ ሰው ቡና ላይ አጀንዳ ያነሳል። ቆሜ በፉሽቶ እንደ ከዘማው ኮንፈረንስ ይላል። ምን ሆነሽ ይላል። ከዛ አጀንዳ ሰጠ። እግዚአብሔር ስንት ድል ሰጥቶን ሰፈር ላይ ሊያዋርደን የሚፈልግ አናቱ ይመጣል። እሳታችን ሊያቀዘቅዝ ያለ አየህ፣ በፊት ለፊት ካካታው በኋላ በኩል ይመጣል ጎማ ለማተንፈስ። ስለዚህ ምንድነው ከድል በኋላ የሚጸልዩ ሰዎች የዲያብሎስን ሐሳብ ያውቃል። ሰውን ሲጠቀም ያውቃል፣ ጓደኛ ሲጠቀም ያውቃል፣ ሳውልን ሲጠቀም ያውቃል፣ ባሊያምን ሲጠቀም ያውቃል፣ በሟርት ሲያቅተው በሌላ ሲቀየስ ያውቃል። ራሳቸውን ይጠብቃል፣ ጓደኛቸውን ይጠብቃል፣ ትዳራቸውን ይጠብቃል፣ እርም ቤታቸው እንዳይገባ ይጠብቃል። ብቻ በብዙ አቅጣጫ ወደ ላይ እግዚአብሔር እንዳይቆጣቸው ይጠብቃል። በጎን ከወንድም ከሚመጣ ምላስም ቢሆን ሰይፍ እንዲጠብቁ። ሌላ ደግሞ እንደገና ፕሮግራም ከሚያወጣ ከኤልዛቤልም ያልተሳከለት መንፈስ ለዘላለም አያገኘን። አሜን። ጮክ ብላችሁ እግዚአብሔር ከኛ ጋር ነው በሉ እስኪ አለ። እግዚአብሔር ከኛ ጋር ነው። ጠላቴ ሆይ አታገኘኝም በሉ እስኪ አለ። ለዘላለም አልገኝልህም በሉ እባካችሁ። እግዚአብሔር መካሪዬ ነው በሉ እስኪ አለ።